ይኸው ጠላም አለ። የሚገርማችሁ ጠላ ነገር መሰለኝ። ጠላዩን ምን ሽንት ነው እንዴ? በስመ አብ ሽታው ራሱ ያስጠላ። ብርድ ልብሱ ሲጋራ የሚያጨሰው ነበር መሰለኝ። ሲጋራ ይሸጣል። መታጠቢያ ቤት መቀመጥ ያለበት ነገር እዚህ ጋር ሳሉ ከሁለቱ ክፍል ሞልቶ ነው እንግዲህ ወደዚህ ያመጡት እና በእውነት በጣም ነው የሚያሳዝነው። በጣም አዝኛለሁ። ዋናው እኔ የምፈልገው መግባቴ ነው። መቆሸሹ መበላሸቱ ምንም ችግር የለውም፣ የሚስተካከል ነገር ነው። ሰላም ቤተሰብ እንዴት ናችሁ? አለውን እግዚአብሔር ይመስገን። ዛሬ እንግዲህ የቤቴ በራፍ ላይ ነው ያለሁት። ወደ ቤቴ ገብቻለሁ ማለት ነው። ነገር ግን ስገባ በቃ ለምን ይህን ነገር አላሳያችሁ ብዬ ነው ከፍቼ ስገባ ቪዲዮ ለመስራት ያሰብኩት እና እስኪ ወደ ውስጥ እንግባና በእውነት ያለውን ነገር ላሳያችሁ። እኔ አይቼ የታዘብኩትን ነገር እስኪ እናንተም እዩት። እንግዲህ ያው ለይኩል የለም ብቻዬን ነው የመጣሁት። አንድ ጓደኛ ያለች ከእሷ ጋር ነኝ እና እንኳንም አልመጣ እንደዚህ አይነት እዚህ ጋር እንኳን ይሻላል፣ እዚህ ይሻላል፣ እዚህ አካባቢ ይሻላል የተወሰነ ገና ነው። እዚህ ጋር ግን ተመልከቱ። ወደ ሳሎን ስትገቡ ይሄ ምንድን ነው ማለት አሁን መታጠቢያ ቤት መቀመጥ ያለበት ነገር እዚህ ጋር ሳሎን እኔ ከዚህ በፊት ያው ገብቻ ላይ ይውጥል ብያቸዋለሁ እና እኔ ችግር የለውም አጸዳዋለሁ። ዋናው መግባቴ ነው። ይሄ ተመልከቱ እንግዲህ ቆሻሻም እዚህ ጋር ነው የሚያስቀምጡት ምናምን በቃ እንደምታዩት በጣም ነው የሚያስጠላው። እውነት ቤት ራሱ አይመስልምና ያው እዚህ ጋር ተዝረክርኮ የምታዩት እቃ እንዳለ የኔ ነው። እነሱ ምንም እቃ እዚህ ውስጥ ምናልባት ቻርጀር ምናምን ትተው ሄደዋል መሰለኝ። እነዚህ ቻርጀሮች የነሱ ናቸው እንጂ ሌሎቹ እነዚህ ልብሶች ምናምን ልብሱ ተመልከቱ ከውስጥ ሞልቶ ከሁለቱ ክፍል ሞልቶ ነው እንግዲህ ወደዚህ ያመጡት እና በእውነት በጣም ነው የሚያሳዝነው። በጣም አዝኛለሁ። በመግባቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። ያው ብዙዎቻችሁ ይሄን ቤት ታስታውሱታላችሁ። ከዚህ በፊት እዚህ ቤት ውስጥ ሆኜ ነበር ቪዲዮ የምሰራው እና አሁን ተመልሻለሁ ማለት ነው ወደ ቤቴ። እግዚአብሔር ይመስገን። እኔ ችግር የለውም። አንድ ቀን የሚፈጅብኝ ነው። አወጣጥቼ ምንጣፉን ምናምን አጸዳዳዋለሁ። ምንም ችግር የለውም። ግን ሰው እኔ ምን እንደምላችሁ አላውቅም። ብቻ ዋናው እኔ የምፈልገው መግባቴ ነው። መቆሸሹ መበላሸቱ ምንም ችግር የለውም፣ የሚስተካከል ነገር ነው። ላይኩን ባለመኖር በነገራችን ላይ ቅር ብሎኛል። ምክንያቱም አስተካክዬ ምናምን ቡና አፍልቼ ከቻልኩኝ ምሳ ነገር ሰርቼ እጠራዋለሁ ብዬ ስላሰብኩ ነው ከጓደኛዬ ጋር የመጣው ዛሬ እና ከዚህ በኋላ ደግሞ እንዳይደርሱብኝ እንዳይመለሱብኝ ነው ፍርሃቴ እንጂ እነሱ እንደዚህ ስላደረጉት ምንም እንትን የለውም። ቀለሙ ተላልጧል ምናምን ብቻ አንዳንድ ነገሮች ተበላሽተዋል። መኝታ ቤት ብታዩት ደግሞ መኝታ ቤት ይቅርባችሁ ማለት እሱን ባላሳያችሁ ደስ ይለኛል። አስተካክዬ ያለውን ነገር አጸዳድቼ ባሳያችሁ ይሻላል እንጂ አሁን ባሳያችሁ ማለት ለኔም ደስ አይለኝም። እንጂ ህሊና አይፈቅድም እና እንደዚህ ነው። እንግዲህ አንድ ቀን ይፈጅብኛል ማስተካከሉ እያስባለሁ። ችግር የለውም። ያው እንትን ምንድነው ላይኩን ባለመኖር በነገራችን ላይ ቅር ብሎኛል። ምክንያቱም አስተካክዬ ምናምን ቡና አፍልቼ ከቻልኩኝ ምሳ ነገር ሰርቼ እጠራዋለሁ ብዬ ስላሰብኩ ነው ከጓደኛዬ ጋር የመጣው ዛሬ። ጓደኛዬ ስላለች ችግር የለውም ታግዘኛለች። ያው እንደምታዩት ወደ ውስጥም አለ መታጠቢያ ቤት አለ። ገና እሱ ራሱ ትንሽ ያደክመኛል፣ ግን ምንም ችግር የለውም። እግዚአብሔር ይመስገን። እሰራዋለሁ፣ አጸዳዋለሁ፣ አስተካክለዋለሁ፣ እመልሰዋለሁ። ሲመለስ ደግሞ ይሄን ቤት እንግዲህ ቤት አስመስለን የከብት ማደሪያ አስመስለን
የከብት ማደሪያ ነው። ዝንቡ ምናምን እንዴት አስቀመጣቸው ነው እንደዚህ ቆሻሻ አጠገባቸው እያስቀመጡ እንዴት ይኸው ጠላም አለ። የሚገርማችሁ ጠላ ነገር መሰለኝ ጠላ ይሁን ምን ሽንት ነው እንዴ? በስመ አብ ምን እንደሆነ አላውቅም። እና ይሄ እቃ የኔ እቃ ነው እንዳለ እዚህ ጋር እንግዲህ ምን ሊያደርግ እንደመጣ አይታወቅም። እስኪ ለማንኛውም እናጸዳዳና ያ ለይኩን አመሰግነ የምስጋና ቪዲዮ መስራት አለ። አምጥቼ እሱን አስተካክዬ አንዳንድ ነገሮችን እነዚህን አስተካክዬ አምጥቼ ምሳ እንበላለን ማለት ነው አብረን። መቼ እንደሆነ ግን እርግጠኛ አይደለሁም። ማለት ዛሬ ላልጨርስ እችላለሁ፣ ምናልባት ነገም ሊያልቅልኝ ይችላል። እንደውም በካሜራ ስታዩት ይሻላል እንጂ ምንጣፉ ምናምን በጣም ነው የቆሸሸው። በነገራችን ላይ ወጥ ምናምን ነገር በጣም እንትን ብሏል። ጫማ ምንም በቃ ብዙ ነገር ነው ያለው። ሶፋ ላይ ሳይቀር ነው ምግብ ምናምን የሚታየው እና እነዚህን ሁሉ ማጠብ ይኖርብኛል። አጣጥቤ አጸዳድቼ አሳያቸዋለሁ ማለት ነው። ያው እንግዲህ ስለኔ ስታስቡ የነበራችሁ ተጨንቃችሁ የነበራችሁ አሁን ላይ እግዚአብሔር ይመስገን ይኸው ቤቴ ገብቻለሁኝ። ከዛ ቤት ወጥቼ እዚህ የድሮ ቤቴ ተመልሻለሁ ማለት ነው። እግዚአብሔር ይመስገን። እንግዲህ ወደፊት ደግሞ ምን እንደሚፈጠር አላውቅም። የሚፈጠረውን አብረን እናያለን። ከዚህ በኋላ ችግር ይደርስብኛል ብዬ አላስብም። እንግዲህ ፈጣሪ ነው የሚያውቀው። ከእናንተ ጋር አብረን እናያለን የሚፈጠረውን። እስካሁን አብራችሁ ስለነበራችሁ፣ አብራችሁን ስላለቀሳችሁ፣ አብራችሁን ስላዘናችሁ ከልብ ነው የማመሰግነው። እንግዲህ ለይኩን እንዳለ ሆኖ እሱ ያስተዋወቀኝ ሰዎች ጠበቃ ሜሮን እና ዶክተር ሳሙኤል ከልብ አመሰግናለሁ። ይኸው ቤቴ ገብቻለሁኝ። እግዚአብሔር ይስጥልኝ። ይሄ የእናንተ ውጤት ነው። በጣም ነው የማመሰግነው እና ከቻልኩኝ እናንተንም ድጋሚ በአካል አግኝቼ ለማመስገን የምችለውን ነገር ለማድረግ እንዲሁም እዚህ ቤት ውስጥ መታችሁ ቪዲዮ ብሰራ በጣም ደስ ይለኛል። ግን ያው ሁለቱ ሰዎች ቪዲዮ መስራት በቪዲዮ መውጣት አይፈልጉም። ለራሳቸው እንትን ሲሉ ይመስለኛል። ከላይኩን ጋር ግን ያው በዚህ ሰሞን ጠብቁን። ጠራውና እንደገባው አያውቅም። ቁልፍ እንደተቀበልኩ እንጂ ዛሬ ወደዚህ እንደሄድኩ አያውቅም። እና ይህን ቪዲዮ ስልክለት ነው እሱ የሚያውቀው። ስለዚህ ይመጣል ብዬ አስባለሁኝ። ለማንኛውም ከልብ አመሰግናለሁ። እግዚአብሔር ይመስገን። በአሁኑ ሰዓት ያው ቤት በጣም አስቸጋሪ ነገር ነው ኢትዮጵያ ውስጥ። ለቤት የሚያስቸግራችሁ ነገር የለም እና ቤታችሁ እየኖራችሁ ደግሞ ድንገት ተገፍታችሁ ስትወጡ በጣም ነው ግራ የምትጋቡት እና እግዚአብሔር ይመስገን ስለተመለስኩ በጣም ደስ ብሎኛል። በጣም ከምነግራችሁ በላይ እንደዚህ የመዝረክረኩ ምንም ችግር የለውም። ችግር የለብኝም። እሰራዋለሁ፣ አጸዳዋለሁ እና ዋናው መመለሴ ነው። እግዚአብሔር ይመስገን። በላይኩን ጥረት ተመልሻለሁ። እንግዲህ ህይወት ይቀጥላል። እዚህ ቤት ውስጥ ያው ተከራይቼ መኖር አልፈለኩም። እዚህ ነው ለመኖር ያሰብኩት። እንግዲህ አስቸጋሪ ነገሮች ከሌሉ እዚህ ነው እኖራለሁ ብዬ ያሰብኩት። አንደኛ እቃ ማጓጓዝ በጣም ታውቃላችሁ፣ በጣም አስቸጋሪ ነገር ነው ኢትዮጵያ ውስጥ። አንደኛው ነገር አሁን ከዚህ ቤት ወጥቼ እዛ ቤት ስኖር እኔ እቃ ሰዎቹ ሰጥተውኝ ነው የሚገርማችሁ። ድንገት ስለሆነ መንገድ ላይ ያገኙኝ ያን የምኖርበትን ቤት የተከራየሁባቸው ሰዎች ናቸው የሰጡኝ እንጂ እኔ ምንም የገዛሁት ነገር እቃ የለም። አንዳንድ እቃ ሰጡኝ። አሁን ስመጣ እግዚአብሔር ይስጥልኝ ብዬ መልሼላቸው መጣሁና አሁን ወደ ሌላ ቦታ ልሄድ ብል ይሄን ሁላ እቃ ተሸክሜ የመንኳተቱ በጣም ከባድ ነው። በዛ ላይ በጣም ብዙ ትራንስፖርት ነው የሚጠይቋችሁ እና ቤት ለመቀየር አዲስ አበባ ውስጥ በጣም ችግር ነው፣ አስቸጋሪ ነው። ያው የቀየራችሁ ታውቁታላችሁ። ስለዚህ ይሄን ውጣ ውረድ ፈርቼ እዚሁ ለመኖር ነው ያሰብኩት እና ፈጣሪ ያውቃል። እንግዲህ እኔ ምንም ልላችሁ አልችልም። እስካሁን አብራችሁኝ የነበራችሁ በጣም አመሰግናለሁ። ያው ወደፊትም አብራችሁኝ እንደምትሆኑ ተስፋ አለኝ። ይሄ እንግዲህ የሚታጠብ ነው። ያው እነዚህ ሁላ የኔ ናቸው፣ ግን ዜግነታቸውን ቀይረዋል። የሚገርማችሁ ውሃ ራብሳ ውስጥ በሳምንት አንዴ ነው የሚመጣው። ይሄም እንደዛው የሚታጠብ ነው። እዚህ ጋር የሀገር ልብስ ነው የተቆለለው። የሀገር በቃ የሌለ ነገር የለም። ጃንጥላ አለ፣ ምን አለ
ሽታው ራሱ ሲያስጠላ ብርድ ልብሱ። ሲጋራ የሚያጨሰው ነበር መሰለኝ። ሲጋራ ይሸጣል። እና እስኪ ያው ጓደኛዬ ካሜራ ስለያዘች ነው እንጂ አሁን ታግዘኛለች። ስንጨርስ አንድ ላይ ምንም ችግር የለውም የምናስተካክለው ይሆናል ማለት ነው። ይሄ እንዳለ የሚታጠኑ ሲጋራ ነው የሚሸተው እንዳለ ምንጣፎቹ ሲጋራ ይሸታል። ይሄ እንግዲህ መታጠብ አይችልም መወልወል እንጂ ይሄ ትራሱ የሚወጣ አይደለም። ዝም ብዬ ነው የምወለውለው። ምን ማድረግ አልችልም። በስመ አብ ሶፋው እዚህ ነው እንደሚውሉ ሰዎች። ስንት ሳምንት እኮ ከወጡ እኮ 15 ቀን አልመጣሁም። ቁልፍ ተቀብዬ 15 ቀን ቁልፍ ተቀበልኩ። ወደ ውስጥ አልገባሁም ብያቸዋለሁ። አልገባሁም ወደ ውስጥ ሄድኩ በዛውና ዛሬ ነው የገባሁት። እንግዲህ ገና ቁምሳጥን ውስጥ አልገባሁም፣ መኝታ ቤት አልገባሁም። ቁምሳጥን ውስጥ እንግዲህ ባዶም ሊሆን ይችላል ልብሱ አይታወቅም። እኔ ዋናው ስለ ልብሱ ምናምን ሳይሆን ቤቴ መግባቱን ብቻ ነው። ስለዚህ አሁን እነዚህን እንዳለ አወጣጥቼ እያጣጥባቸውና ወደ ቦታው መልሳለሁ። አየሩ ደግሞ ዝናባማ ነገር ነው፣ መቼም የሚደርቅ አይመስልም። እንግዲህ ደህና ነው። ለዛውም የተሰበረ የተቃጠለ ምናምን ነገር የለም። ደህና ነው፣ እግዚአብሔር ይመስገን ከመቆሸሽ ውጪ። ያ ቆሻሻ ደግሞ ይታጠባል፣ ምንም ችግር የለውም። ጫማ ሳይቀር እዚህ ጋር ያለው ይሄ ጫማ በጣም አሸዋ ይዟል። ግን ይስማ ሰው ግን በቃ የራሳችሁ ካልሆነ ምንም በቃ ግድ የለውም። ገና እቃም እኮ አንዳንድ እቃም ሊጠፋ ይችላል። ያው አላየሁም፣ የሚያየሁት ነገር የለም። በቃ ጓደኛዬ እንግዲህ ወደ ስራ እንግባ፣ ይበቃናል። ይሄን ያህል ስራ እንድንጨርስ እናስተካክልና አይበቃ ይበቃና አይመስልሽም?